የ2025-2026 የውድድር ዘመን የእንግሊዝ ፕሪምየር ሊግ አሸናፊ መሆን የቻለው የሰሜን ለንደኑ ክለብ አርሰናል። እስኪ ያንተን የእጅ ሰዓት ወደ ኋላ አሽከርክረው። አርሴን ቬንገር በስታዲየሙ መሃል ቆመው፣ ቴሪ ሄነሪ መረቡን ሲቀደው፣ ፓትሪክ ቪዬራ መሃል ሜዳውን ሲገዛውና ያ የማይበገረው ስብስብ ወርቃማው ዋንጫ ወደ ሰማይ ሲሰቅለው የነበረው ያ ድንቅ ዘመን ያ የማይበገረው ስብስብ ወርቃማውን ዋንጫ ወደ ሰማይ ሲሰቅለው የነበረው ያ ድንቅ ዘመን ያኔ 2003-2004 ላይ ነበር። ከዚያ በኋላ ግን በመድፈኞቹ ቤት ዘመኑ የረሃብ የናፍቆትና የእንባ ሆነ። ያ ሁሉ መከራ ያ ሁሉ ስቃይ ግን በትናንት ምሽት አበቃለት። ትዕይንቱ የተደገሰው በለንደን ሳይሆን በቪታሊቲ ስታዲየም ነበር። ማንቸስተር ሲቲ ዋንጫውን ከአርሰናል እጅ ለመንጠቅ የመጨረሻ ተስፋ ፍርሃቱ ይዞ ወደ በርንማውዝ አቅንቶ ነበር። ሆኖም ግን ፔፕ ጋርዲዮላ ማሸነፍ በበርንማውዝ ብረት ለበስ መከላከያ ፊት ተሰባበረ። ጨዋታው 1-1 በሆነ እኩል ውጤት ፍጻሜውን ሲያገኝ ሰማያዎቹ የለንደን ንጉሥ አሳዳጅ የማይችሉበት የነጥብ ርቀት ላይ መውደቃቸውን አረጋገጡ። በዚያች ቅጽበት የለንደን ሰማይ በቀይና በነጭ ቲሸርቶች ደመቀ። አርሰናል ከ22 ዓመት በኋላ ለመጀመሪያ ጊዜ የእንግሊዝ ፕሪምየር ሊግ ሻምፒዮን መሆን ታወጀ። ይህ ዋንጫ ዝም ብሎ የመጣ አልነበረም። ለአሰልጣኙ ሚካኤል አርቴታና ለልጆቹ ፍጹም የእሳት ራት የመሆን ያህል ከባድ ፈተና የተሻገሩበት ነበር። በዘንድሮ የውድድር ዘመን አብዛኛውን ጊዜ የሊጉን አናት ተቆጣጥሮበት የነበረ ቢሆንም በሚያዝያ ወር ግን ያ የለመዱት የፍርሃት ጥላ ዳግም አጥሎባቸው ነበር። ማንቸስተር ሲቲ እንደ ከርከሮ ከበስተጀርባቸው የተነፈስባቸው ጀመር። የባስ ብሎ በኢትሃድ ስታዲየም 2-1 በሆነ ውጤት በሲቲ ተሸነፉ። ብዙዎች ታሪኩ ተደገመ፣ አርሰናል ዘንድሮም ዋንጫውን አሳልፎ ሰጠ ብለው ፈርደውባቸው ነበር። ነገር ግን የዘንድሮ ስብስብ የተለየ ብረት የተገነባ ነበር። ከተሸነፉበት ማግስት ጀምሮ እንደ ቆሰለ አንበሳ አገገሙ። አንዳችም ነጥብ ሳይጥሉ እስከ መጨረሻው ተዋጉ። አስፈሪ ሰራዊት አስከብበው በመያዝ ከ6 ዓመታት የዋንጫ ድርቅ በኋላ የክለቡን ታላቅ ታሪክ መልሰው ጻፉት። ይህ ድል ለአርሰናል በታሪኩ 14ተኛው የሊግ ዋንጫው ሲሆን ለአርቴታ ደግሞ በኤምሬትስ ስታዲየም ሁለተኛው ትልቅ የስኬት ማማው ነው። አሁን መድፈኞቹ በ37 ጨዋታዎች 82 ነጥብ ሰብስበው የሊጉን አክሊል ደፍተዋል። ሰንጠረጁ እንደሚያሳየው ሲቲ በ78 ነጥብ ሁለተኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ እና አስቶን ቪላ ደግሞ ተከታታዮቹን የሻምፒዮን ሊግ ቦታዎች ይዘዋል። ነገር ግን ታሪኩ በዚህ አያበቃም። ለሰሜን ለንደኑ ክለብ ከፊት ለፊት ሌላ ታላቅ የክብር ማዕድ ተደግሶለታል። መድፈኞቹ በክለቡ ታሪክ ለመጀመሪያ ጊዜ የሻምፒየንስ ሊግ ዋንጫን ለመጨበጥ ግንቦት 22 ቀን 2018 ማለትም ቅዳሜ ሜይ 30 በቡዳፔስት ከፈረንሳዩ ሀብታም ክለብ ፔዤ ጋር ለፍጻሜ ይፋለማሉ። አርሰናል አሁን አምኗል። ደጋፊዎቹም በደስታ ሰክረዋል። የ22 ዓመታት የበረሃ ጉዞ አብቅቶ መድፈኞቹ ወደ ተስፋይቱ ምድር በክብር ገብተዋል። ከስኬት ጋር እንዲገናኝ ያደረጉት አጋጣሚዎች በልዩነት የተነሳ ሲሆን በክረምቱ ከፈጸማቸው ዝውውሮችና ስብስቡን ካሰፉት መንገድ እስከ ቫር አስደናቂ ውሳኔ ድረስ ትልቅ ትርጉም የነበራቸው አጋጣሚዎች ተለይተዋል። በበርካቶች ዘንድ በጉጉት ሲጠበቅ የነበረው የዘንድሮ የውድድር ዘመን የእንግሊዝ ፕሪምየር ሊግ አስደናቂ ፉክክር በኋላ አርሰናል ማንቸስተር ሲቲን በልጦ ከ22 ዓመት በኋላ ሻምፒዮን ለመሆን በብቃቱ ይታወቃል። መድፈኞቹ ሻምፒዮን እንዲሆኑ ካደረጉ ልዩ ምክንያቶች ናቸው ብሎ ቢቢሲ መረጃ ያጋራ ሲሆን ከእነዚህም መካከል አርሰናል በክረምቱ የዝውውር መስኮት ራሱን ያጠናከረበት መንገድና ስብስቡን ያሰፋበት ሁኔታ በልዩነት ተነስተዋል። ሌላው በልዩነት የተነሳው ጉዳይ አርሰናል 5ኛ ሳምንት የሊግ መርሃ ግብሮች ማንቸስተር ሲቲን በኤምሬትስ ባስተናገደበት ጨዋታ ላይ 1-0 ከመመራት ተነስቶ በጨዋታው መገባደጃ ደቂቃዎች ላይ ጋብሪኤል ማርቲኔሊ ያስቆጠራት የአቻነት ግብ ትልቅ አስተዋጽኦ እንደነበራት ተነስተዋል። ከነዚህ ጨዋታ አንድ ሳምንት ወደ ኋላ ደግሞ 6ኛው ሳምንት የሊጉ መርሃ ግብር አርሰናል ከሜዳው ውጭ አቅንቶ ከኒውካስትል ዩናይትድ ጋር ባደረገው ጨዋታ ከመመራት ተነስቶ በተመሳሳይ በጨዋታው መገባደጃ ደቂቃዎች ላይ አስደናቂ የውድድር ዓመትን ያሳለፈው ገብርኤል ማጋሌሽ የማሸነፊያውን ግብ ማስቆጠሩ ለውድድር ዓመቱ ጉዞውን እጅግ ትልቅ ትርጉም ነበረው። በሰሜን ለንደን ደርቢ መድፈኞቹ በወቅቱ መሪነታቸውን ወደ 6 ያሰፉበት ትልቅ አጋጣሚ የተፈጠረው ደግሞ ኤብሬቺዜ ያስቆጠራት 3ኛው ጎል በልዩነት ይነሳል። ማንቸስተር ሲቲ በማንቸስተር ዩናይትድ የተሸነፈበት የደርቢ አጋጣሚ ሌላኛው ለአርሰናል መልካም ዕድል የፈጠረ አብይ እውነት ነበር። 33ኛው ሳምንት የሊግ መርሃ ግብር የአርሰናሉ ተከላካይ ገብርኤል ማጋሌሽ በሃላንድ ላይ በፈጸመው ጥፋት በቀይ ካርድ አለመውጣቱ መድፈኞችን በትልቁ የረዳቸው ልዩነት ፈጣሪ አጋጣሚ ሲሆን፣ ማርክ ጊዮው ከሳምንታት በፊት ማንቸስተር ሲቲ ከኤቨርተን ጋር ባደረገው ጨዋታ የሰራው ስህተት ለክለቡ ነጥብ መጣል ምክንያት ሆኗል። አርሰናል ከዌስትሃም ጋር ባደረገው ወሳኝ ጨዋታ ደግሞ ዴቪድ ራያ ግብ ከመሆን ያዳነው አስደናቂ ግብና ቫር የወሰነው አስደናቂ ግብ መሻር ውሳኔ ለሻምፒዮንነት ያበቃው ልዩ አጋጣሚዎች ነበሩ።